ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደናንተ እናደርሳለን። በመጀመሪያም የጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ ተጣለ። በክልሉ ሰሞኑን በተከሰተው የጸጥታ ችግር ምክንያት ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ላልተወሰነ ጊዜ የሚተገበር የሰዓት እላፊ ገደብ ተጥሏል። ከዛሬ ጀምሮ ከተመደቡ የጸጥታ ኃይላት በስተቀር ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማንኛውም ተሽከርካሪም ሆነ ሰው መንቀሳቀስ የተከለከለ መሆኑን የክልሉ መንግስት አስታውቋል። ከተፈቀደላቸው የጸጥታ አካላት ውጪ የትኛውን ቦታ ጦር መሳሪያ ይዞ መንቀሳቀስ እንደማይቻልም ነው የተገለጸው። በክልሉ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎችን በማክበርና በማስከበር ሁሉም የህብረተሰብ ክፍል በኃላፊነት መንቀሳቀስ እንዳለበት በመግለጫ ላይ መካተቱን ጠቅሶ የጋምቤላ ክልል የመንግስት ኮሚኒኬሽን መረጃውን አጋርቷል። ዝቅተኛ የመነሻ ደሞዝ ወለል እንዲወሰን እየተሰራ ነው ሲል ኢሰማኮ አስታወቀ። በኢትዮጵያ ቤተሰብን ሊያኖር የሚችል የግል ድርጅት ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለማስወሰን የሚያስችሉ ተግባራት እየተከናወኑ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስታውቋል። የኮንፌዴሬሽኑ ምክትል ፕሬዝዳንት ድሪብሳ ለገሰ በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን መቆየቱን ገልጸዋል። በአሁኑ ጊዜ ይህንን ችግር ለመፍታትና ቤተሰብን ሊያኖር የሚችል የመነሻ ደሞዝ ወለል የሚወስን ቦርድ ለማቋቋም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። የቦርዱን ማቋቋሚያ ደንብ በተመለከተ ኮንፌዴሬሽኑ አስፈላጊውን ግብአት መስጠቱን የጠቀሱት አቶ ድሪብሳ ቦርዱ በአጭር ጊዜ ውስጥ ተቋቁሞ ወደ ተግባራዊ እንቅስቃሴ እንዲገባ ጥረት እየተደረገ መሆኑንም ነው ያብራሩት። በጽንፈኛው ቡድን ተታለው ጫካ የነበሩ ታጣቂዎችና አመራሮች እጅን ሰጡ። የኢፌድሪ መከላከያ ሰራዊት ታህሳስ 16 ቀን 2018 ዓ.ም የሀገር መከላከያ አቅም ከህዝባዊ ደጀንነት ጋር አቀናጅቶ በመጠቀም ረገድ ስኬታማ ስራዎችን እያከናወነ የሚገኘው የ10ኛ እዝ ካራማራ ክፍለ ጦር ከሀገር ሽማግሌዎችና ከአካባቢው አመራሮች ጋር በመቀናጀት ባከናወኑት ብርቱ የሰላም ጥረት ራሱን ጥቁር አንበሳ ክፍለ ጦር ብሎ የሚጠራው ቡድን በእነሱ አሰያየም የብርጋዴር አዛዥን ጨምሮ 17 አባላት በሰላም እጃቸውን ለሰራዊቱ ሰጥተዋል። እነዚህ የቡድኑ አባላት ከማክሰኝት እስከ ሚካኤል ደብር እና ደጎማ ደስ ማርያም ባሉ ቀጠናዎች ሲንቀሳቀሱ የነበሩ ሲሆኑ እጃቸውን ሲሰጡም መትረየስ፣ ክላሽኮቭ እና የቃታ መሳሪያዎችን አስረክበዋል። የመከታ ኮር አዛዥ ብርጋዴር ጀነራል አዘዘው መኮንን የካራማራ ክፍለ ጦር አመራሮች ከባለድርሻ አካላት ጋር በመሆን ያለ አንዳች ጥይት ተኩስ የጠላትን የስበት ማዕከል ለማፈራረስ የሄዱበት መንገድ የሚደነቅና ውጤታማ መሆኑን ተብራርቷል። ይህ የተቀናጀ የሰላም ኦፕሬሽን የሰው ሕይወት ሳይጠፋና ንብረት ሳይወድም የጥፋት ኃይሉን አቅም በማዳከም ረገድ ትልቅ ድል መሆኑንም አዛዡ በአንክሮ ገልጸዋል። ብርጋዴር ጀነራል አዘዘው በተገኘው ውጤት መርካት ሳይሆን የጠላትን እንቅስቃሴ በሁሉም አቅጣጫዎች በመገደብና ከፍተኛ ጫና በመፍጠር ቀሪዎቹን የቡድኑ አባላት የሰላም አማራጭን እንዲጠቀሙ የማድረግ ስራ ተጠናክሮ እንደሚቀጥልም አስገንዝበዋል። የሀገር ሽማግሌዎችና የአካባቢው ማህበረሰብ ከሰራዊቱ ጎን በመቆም እያደረጉ ያለውን ድጋፍ ለተገኘው ውጤት ትልቅ አስተዋጽኦ እንዳለው የተናገሩት ብርጋዴር ጀነራል አዘዘው መኮንን ጥፋትን ከማፋጠን ይልቅ በሰላማዊ መንገድ እጅን መስጠት ለሀገርም ለወገንም የሚበጅ ብቸኛ አማራጭ መሆኑንም ነው የገለጹት። በአማራ ክልል 42% የሚሆኑ ተማሪዎች አሁንም ወደ ትምህርት ቤት አለመመለሳቸው ተገለጸ። በአማራ ክልል በ2018 የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 42% የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ አስታውቋል። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤው በባህር ዳር ከተማ እያካሄደ ነው። የክልሉ
ትምህርት ቢሮ ኃላፊ ጥላውን ወርቅነህ የ5 ወራት የስራ አፈጻጸም ሪፖርት ለምክር ቤቱ ባቀረቡበት ወቅት እንደገለጹት በበጀት ዓመቱ 7,445,545 ተማሪዎችን ለመመዝገብ ታቅዶ በትምህርት ገበታ ላይ የሚገኙት 4,306,273 58 በመቶ ተማሪዎች ብቻ ናቸው። የተማሪዎች ምዝገባ ካለፈው ዓመት ጋር ሲነጻጸር መሻሻል የታየበት ቢሆንም ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸው እጅግ አሳሳቢ መሆኑን ኃላፊው ገልጸዋል። ለዚህም ዋነኛው መንስኤ በክልሉ ያለው የጸጥታ ችግር መሆኑን ጠቁመው የህፃናት ዕጣ ፈንታ አደጋ ላይ እንዳይወድቅ የምክር ቤት አባላት ለሰላም መስፈንና ለትምህርት ሂደት መቃናት ልዩ ትኩረት እንዲሰጡ ጥሪን አቅርበዋል። ቢሮ በትምህርት ገበታ ላይ ለሚገኙ ተማሪዎች አስፈላጊውን ድጋፍ እያደረገ መሆኑን የጠቀሱት አቶ ጥላውን በተለይም የመጽሐፍት አቅርቦትን በተመለከተ በሁሉም የትምህርት አይነቶች የተማሪና ለመጽሐፍ ጥምርታን አንድ ለአንድ ማዳረስ መቻሉን ለጉባኤው አስረድተዋል። ባሳለፍነው ዓመት 3 መርከቦቿን በኤርትራ መንግስት የታገተባት አዘርባይጃን በሰላማዊ መንገድ ንብረቷን ለማስመለስ ያደረገችው ሙከራ ባለመሳካቱ ወደ ኃይል እርምጃ ለመግባት እየተገደድኩ ነው ስትል የመጨረሻ ማስጠንቀቂያዋን አሰምታለች። አዘርባይጃን መርከቦቿ በአስቸኳይ ካልተለቀቁ ንብረቷን ለማስመለስ ማንኛውንም አይነት ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትል በይፋ አስታውቃለች። ይህ ድርጊት የኤርትራ መንግስት ከጎረቤት ሀገራት አልፎ ዓለም አቀፍ የንግድ መስመሮችንና የሌሎችን ሀገራት ንብረት እስከ ማገት የደረሰ የባህር ላይ ወንበዴነት ተግባር ውስጥ መሰማራቱን ያሳያል እየተባለ ነው። የመጀመሪያው የኦሮሚያ ክልል ርዕሰ መስተዳደር ሐሰን አሊ ከ27 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ። የመጀመሪያው የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ሐሰን አሊ ከ27 ዓመታት የውጭ ቆይታ በኋላ ወደ ሀገራቸው ተመልሰዋል። አቶ ሐሰን አሊ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ሽመልስ አብዲሳ አቀባበል አድርገውላቸዋል። አቶ ሽመልስ አብዲሳ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አቶ ሐሰን አሊ ወደ 3 አስርት ዓመታት ከሚደርስ ጊዜ በኋላ ወደ ቤተሰቦቻቸው ሲመለሱ የተቀበልኳቸው በታላቅ ክብር ነው ብለዋል። የቀድሞ የኦሮሚያ ክልል ርዕሰ መስተዳደር አቶ ሐሰን አሊ የክልሉ መንግስት ዛሬ ለደረሰበት ደረጃ በግንባር ቀደምትነት ከሚጠቀሱ ግለሰቦች መካከል አንዱ እንደሆኑም ተጠቅሷል። በሁሉም ደረጃዎች ለተወጡት ኃላፊነት እንዲሁም ለአገልግሎታቸው በራሳቸውና በኦሮሚያ ክልል መንግስት ስም አመስግነዋል። የኦሮሚያ ክልል መንግስት በተለያዩ ምክንያቶች ከህዝባቸው ርቀው የቆዩ የህዝብ ልጆችን በጥንቱ እሴት መሰረት ወደ ቀያቸው ለማቅረብ ፍላጎትና ቁርጠኝነት ያለው መሆኑን አቶ ሽመልስ አብዲሳ በዚሁ አጋጣሚ አረጋግጠዋል። አቶ ሐሰን አሊ ከ1984 ዓ.ም ጀምሮ እስከ 1987 ዓ.ም ድረስ የመጀመሪያው የኦሮሚያ ክልል መንግስት ርዕሰ መስተዳደር ሆነው አገልግለዋል። ታላቁ የኢትዮጵያ ህዳሴ ግድብ ትናንት ዛሬንና ነገን የሚያስተሳስር የወል የትርክት መገንቢያ መሳሪያ ነው ሲሉ የሰላም ሚኒስቴር ዴታ ዶክተር ከይረዲን ተዘራ ገለጹ። ህዳሴ ግድብ ለኢትዮጵያ ማንሰራራት በሚል መሪ ሐሳብ የኢትዮጵያ ፕሬስ ድርጅት ያዘጋጀው ስለ ኢትዮጵያ የውይይት መድረክ ግድቡ በሚገኝበት ጉባ እየተካሄደ ነው። የሰላም ሚኒስቴር ዴታ ዶክተር ከይረዲን ተዘራ እንዳሉት ታላቁ የኢትዮጵያ የህዳሴ ግድብ ኢትዮጵያን በጋራ ተባብረው ግንባታውን እውን ማድረግ ችለዋል። ከተደመርን ምን ያህል ስኬታማ መሆን እንደምንችል ግድቡ ታሪካዊ ማሳያ ነው ያሉት ሚኒስቴር ዴታው ህብረ ብሔራዊ አንድነት ይበልጥ እንዲጠናከር አወንታዊ አስተዋጽኦ ያበረከተ መሆኑንም አንስተዋል። ግድቡ የጋራ ህልምና ተስፋን እውን ያደረገ ታላቅ ፕሮጀክት መሆኑን ጠቅሰው ግድቡ ትናንት ዛሬና ነገን የሚያስተሳስር ትልቅ የወል ትርክት መገንቢያ መሳሪያ ነው ብለዋል። ኢትዮጵያ ግድቡን በራስ አቅም በመገንባት አፍሪካውያንን በይቻላል መንፈስ ዳግም ለታላቅ ድል ማነሳሳቷንም ነው ያብራሩት። ህወሓት ለተፈናቃዮች የተላከውን እርዳታ ዘርፎ ለታጣቂዎች ቀለብና ለጦርነት መሳሪያ ግብይት እያዋለው ይገኛል ተባለ። በህጸጽ የተፈናቃዮች መጠለያ
ጣቢያ የሚገኙ ምስኪን ዜጎች ህይወትን ለመታደግ ከፌዴራል መንግስት የተላከውን ሰብአዊ እርዳታ በህወሓት አመራሮችና ታጣቂዎች አማካኝነት አቅጣጫውን እንዲቀይር በመደረጉ በተፈናቃዮች ላይ ከፍተኛ ሰብአዊ ቀውስ ተፈጥሯልም ተብሏል። ህወሓት ለተራቡ ህጻናትና እናቶች የተላከውን የምግብና የንጽህና መጠበቂያ ቁሳቁስ ያለምንም ርህራሄ በመዝረፍ ለታጣቂዎች ቀለብ እንዲውል አድርጓል። ይህ የዘረፋ ተግባር ህወሓት የቆመው ለህዝብ ሳይሆን ለራሱ ወታደራዊ ጥቅምና ለስልጣን እድሜ ማራዘሚያ መሆኑ በግልጽ ያሳየ አጋጣሚ ነው ተብሏል። ህወሓት የተፈናቃዮችን ስም መነገጃ በማድረግ ከዓለም አቀፍ ለጋሾች የሚሰበሰበውን እርዳታ ለወታደራዊ ጉዳዮች አልፎ ተርፎ ለጦር መሳሪያ ግዢና ለሌሎች ወታደራዊ ግብአቶች እንዲውል ማድረጉም ተረጋግጧል። በህወሓት ስልታዊ ጣልቃ ገብነት ምክንያት በመጠለያ ጣቢያ ውስጥ ረሃብና በሽታ እየተስፋፋ ባለበት ሁኔታ አመራሮቹና ታጣቂዎቹ ግን በእርዳታ እህሉ ተደላድለው እንዲቆዩ ተደርጓል። ይህ ህወሓት በንጹሃን ዜጎች ስቃይ ላይ የገነባውን ወታደራዊ መዋቅር ይበልጥ የሚያጋልጥ ተግባር ነውም ይላሉ። ይህ በእርዳታ አቅርቦት ላይ የተፈጸመው ዘረፋና ማጭበርበር ህወሓት ለሰብአዊነት ያለውን ግዴለሽነት የሚያሳይ ከመሆኑም በላይ ለራሱ ዓላማ ሲል የገዛ ህዝቡን ለረሃብና ለሞት አሳልፎ ከመስጠት የማይመለስ መሆኑን ያረጋገጠ ክስተት ሆኗል። በህጻጽ መጠለያ ጣቢያ የተፈጸመው ይህ አስነዋሪ ድርጊት ተጎጂዎችን ለከፋ ስቃይ የዳረገ ሲሆን የህወሓትን እውነተኛ ማንነትና ለስልጣን ብቻ የሚጨነቅ ቡድን መሆኑን ለዓለም ያሳየ ነው ተብሏል። በደቡብ አፍሪካ መጠጥ ቤት ውስጥ በተፈጸመ ጅምላ ጥቃት 11 ሰዎች ተያዙ። እሁድ ዕለት በደቡብ አፍሪካ በሚገኝ መጠጥ ቤት ውስጥ 9 ሰዎች በሞቱበት የጅምላ ጥቃት 11 ተጠርጣሪዎች በቁጥጥር ስር ውለዋል። በጆሃንስበርግ አቅራቢያ በሚገኝ ቤከርዳል በደንበኞች ላይ የተኩስ ልውውጥ የፈጸሙትን ማንነታቸው ያልታወቁ 12 ታጣቂዎችን ፖሊስ ማደን ጀምሯል። ረቡዕ የግዛቲቱ ፖሊስ ምክትል ኮሚሽነር ሜጀር ጀነራል ፍሬድ ኬካና እንደተናገሩት ከተያዙ ተጠርጣሪዎች መካከል 9ኙ የሌሴቶ ዜጎች ሲሆኑ አንደኛው የሞዛምቢክ ዜጋ ነው። ደቡብ አፍሪካዊ የማዕድን ሰራተኛ ነው ተብሎ የሚገመተው ሌላው ተጠርጣሪ በቁጥጥር ስር ውሏል። በደቡብ አፍሪካ ውስጥ ያለው የግድያ ወንጀል በዓለም ላይ ከፍተኛ ደረጃ ላይ የሚቀመጥ ሲሆን ብዙውን ጊዜ የግጭት የዘረፋና የቡድኑ ጥቃት ውጤቶች ናቸው። ጥቃቱ ከህገወጥ ማዕድን ማውጫ ጦርነቶች ጋር የተያዘ ሊሆን ይችላል። በጥቃቱ ወቅት ሰዎች ከመጠጥ ቤቱ ሲሸሹ ታጣቂዎች መተኮሳቸውን ቀጥለዋል። በአቅራቢያው አንድ ተሳፋሪ ሲጎዳ አንድ የታክሲ ሹፌር ተገድሏል። በቁጥጥር ስር ከዋሉ በኋላ በርካታ ፈቃድ የሌላቸው AK-47 ሽጉጥ በተጠርጣሪዎቹ እጅ ተገኝቷል። በደቡብ አፍሪካ 3 ሚሊዮን ያህል በህጋዊ መንገድ የተያዙ ሽጉጦችና ቢያንስ ተመሳሳይ ቁጥር ያላቸው ያልተፈቀዱ የጦር መሳሪያዎች እንዳሉ ከደቡብ አፍሪካ የወጣ አሃዛዊ መረጃ ያሳያል። ምንም እንኳን እንደ ኤሮፓያን አቆጣጠር በ2025 በጅምላ የተኩስ ልውውጥ እየቀነሰ ቢመጣም ከ2020 ጀምሮ 4 እና ከዚያ በላይ ሰዎች የተገደሉበት ወይም የተጎዱባቸው አጋጣሚዎች በከፍተኛ ሁኔታ ጨምረዋል ሲል የገን ፍሪ ደቡብ አፍሪካ የዘመቻ ቡድን ተመራማሪ ክሌር ቴይለር ተናግሯል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታ የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሁንላችሁ።